አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰላም ውድ ቤተሰቦቼ ሰላም ብያለው። ደህና ናቸው ወይ? እንዴት ናቸው? የቪዲዮ ላይክ እና ሰብስክራይብ ሼር አድርጉልኝ ማለት ነው እና እህቶቼ እንድትጠቀሙበት ነው ይዤ የመጣሁት። ያው ዩቲዩብ ብር ከፈለኝ ነው ያልኩት። እሺ አሁን የዩቲዩብ ብር ክፍያው አሁን አይደለም፣ ያው በ26 ነው የሚገባልኝ። በእንግሊዝ በ26 ማለት ነው የሚልክልኝ ማለት ነው የኔ እና ቆየት ብሏል። አንድ 3 ቀን 4 ቀን 5 ቀን ሊሆነው ይችላል። እና ቪዲዮ የሰራሁት ግን ዛሬ ነው። ገባችሁ? እጄ እስኪገባ ብሩ ማለት ነው። አሁን ዛሬ እጄ ብሩ ገባልኝ። ታያችሁ? ስንት ይመስላችኋል? ዛሬ እጄ ብሩ ገባልኝ። ብሩን በእጄ ሳሊዝ ቪዲዮ አልሰራም ብዬ ነበረ። ገባችሁ? እና ዩቲዩብ ብር እንደሚከፍል ማወቅ አለባችሁ። ዩቲዩብ ብር አይከፍልም። የተለያየ ሚዲያዎች ላይ ስሩ ስትባሉ ምናምን በቃ ብር የማይሰጥ ነገር ይመስላችኋል። ብር ላይ ከፍል ደግሞ አንድ አፕሊኬሽን ብር ገንዘብ ይሰራል ተብሎ እንትን አይባልም። እና እህቶቼ የምላችሁ ነገር እንድትሰሩ ነው። እኔ አሁን ይሄ ብርቅ ሆኖብኝ አይደለም፣ የመጀመሪያ ክፍያ አይደለም። እኔ ብዙ ጊዜ ተከፍሎኛል። አልሐምዱሊላህ ደግሞ እየዋሸሁ አይደለም፣ ወላሂ እውነቴን ነው። ብዙ ጊዜ ተከፍሎኛል ማለት ነው። ያው ይሄን ያህል ለማለት እኔ እንጃ፣ ሪሲቱን አይቼ ነው እንጂ እኔ እንጃ ወደ 5 6 ምናምን ሊሆን ይችላል። እዚህ ጋር አሁን ይሄንን ነው ብዬ አልልም። ያው ትንሽ ብር ነው የሚከፍለኝ። እንደምታዩት ተከታዮች ትንሽ ናቸው፣ እይታይም ደግሞ ትንሽ ነው። አሁን ደግሞ በጣም ቻናል ይቀዝቅዟል። ለምን እንደሆነ አላውቅም፣ በጣም ነው የቀዘቀዘውና ለምንድን ነው የማታሳድጉኝ? ለምንድን ነው? እስኪ 20 ሺህ አስገቡኝ እንደምንም ብላችሁ ማለት ነው። 20 ሺህ አስገቡኝና እንደምንም ብላችሁ ዩቲዩብ የከፈለኝን ብር እቆጥርላችኋለሁ። ላይክ እና ሰብስክራይብ አድርጉኝ ሁላችሁም ማለት ነው። እና እኔ እስከዛሬ ይሄንን ብር ከፈለኝ ብዬ የመጀመሪያ ጊዜውን ያልሰራሁት ለመሰላችሁ፣ እኔ በኢትዮጵያ ነበር የሚከፈለኝ ማለት ነው። የኢትዮጵያ አካውንት ነበር ያስገባሁት። የኢትዮጵያ አካውንት ስለሆነ ብሩ እጄ ላይ የለም እና ለዛ ነው። አሁን ግን እስኪ ቆይማ በኢትዮጵያ ብር ከሚሆን በሳኡዲ ላርገውና አካውንት ማን ነው የሳኡዲ አካውንት ያለው ሰው ሳገኝ ማለት ነው፣ ኢቃማ ያለው ሰው ችግር የለውም ማስገቢ ምናምን ስላለኝ ታማኝ ሰው ስላገኘሁ በሱ ሞክሬው አሁን አንጥቶልኝ ከመሻወር ወስዶ ያወጣበትን ምናምን ወስዶ ከወጭ ቀሪ ይሄ ደርሶኛል። ይሄ ደግሞ የከፈለኝ የ1 ወር አይደለም የ2 ወር ነው። የ1 ወር እንዳይመስላችሁ፣ በ1 ወር ይሄንን አልከፈለኝም። የ1ኛውን ወር አሳልፏል ማለት ነው። ለክፍያ ሳይደርስ ሲቀር አይሰጠንም። ለክፍያ ሲደርስ ብቻ ነው የሚሰጠን ማለት ነው። እና የራሱ ህግ አለው ዩቲዩብ። ዝም ብሎ አይደለም የሰራናትን ዝም ብሎ እየቆነጠረ አይደለም የሚሰጠን በወሩ። ልክ ካልሰራን በቃ በ3 ወርም በ4 ወርም አይከፈለንም። እንደ ስራችን ነው። እዛ ላይ ደግሞ አድሰንስ ላይ ሄደን ያደረግነው አለ አይደለም በስንት እንደሚከፍለን። ለምሳሌ በ70 ኢሮ አለ፣ በ100 ኢሮ አለ ምናምን። እዛ ላይ ካደረግነው አጠራቅሞ ነው የሚሰጠን። በ70 ከሆነ ደግሞ በወር 70 ኢሮ ከሰራችሁ ያችኑ 70ዋን ኢሮ ያስገባላችኋል ማለት ነው፣ ወይም $70። እና እኔ አሁን በሳኡዲ ልሞክረው ብዬ ኢቃማ ሳገኝ ጊዜ ትክክለኛ አካውንት ያለው ሰራፋ ያለው ሰው ሳገኝ ጊዜ አካውንት ያለው ሰው ሳገኝ ጊዜ በዚህ ያስገባሁትና ቀይሬው ማለት ነው። ለጊዜው ነው ግን በኢትዮጵያ ነው የምቀበለው። ከአሁን በላይ ሌው ብዬ ነው በቃ እንትኑ ዋናው ነገር ሌው። እስኪ በኢትዮጵያ ትንሽ ብር ነው የሚላክልኝ። እስኪ በሳኡዲ ላድገውና የሳኡዲን ሪያል ተቀብዬ ወደ ኢትዮጵያ ስልከው ብዙ ይሆንልኛል ብዬ ማለት ነው። እኛ እንግዲህ የመዳም ቅመሞች አይደለን እንግዲህ እኛ የመዳም ቅመሞች ማለት ነው። ትርፍ ነገር ጥሩ ነገር እንፈልግ የለ፣ ለዛ ነው። እሺ አሁን ይሄ ስንት ብር እንደሆነ እቆጥርላችሁ። ይሄ የምታዩት ይሄ 5 ነው። አያችሁት? 500 ብር 5 ነው። ይሄ 50 ብር ነው። 50 ብር 60 70 80 90 100 ሺህ 6 አይደለም። ይሄ ደግሞ 5 ብር 10 ብር ማለት ነው። ይሄ 6 ነው። 6 10 ብር ማለት ነው። 1610 ብር ሳንቲሞች አሉ ደግሞ
የገረመኝ ነገር ማለት ነው ሳንቲሞች ያቸው ይቺ 1 ብር ናት፣ ይቺ ደግሞ 50 ሳንቲም ናት። 1 ብር ከ50 ሁሉንም ነገር አድርጎ ማለት ነው። ሰውየው 100 ብር ወስዷል። 100 ብር ሲወስድ ስንት ነው ትላላችሁ? 100 ብር ወስዷል ሰውየው 1700 ብር 1710 ብር 11 ብር በሉት። 1 ብር ከ50 አለ አይደለም? በቃ ይሄን የከፈረኝና ይሄን ከፍሎኛል እንግዲህ እና ለኔ ብዙ ነው። እሺ ለኔ ብዙ ነው። እንግዲህ በኢትዮጵያ ብር ስንት ይሆናል? አስልታችሁ ንገሩኝ። በኢትዮጵያ ስንት ምንዛሬ ስንት እንደሆነ አላውቅም። ሐዋላ ስንት እንደሆነ አላውቅም። አሁን እኔ ይሄ ብር አሁን እንግዲህ ለኔ ብዙ ነው። አልሐምዱሊላህ እኔ ደስ ብሎኛል። ከምር በጣም ነው ደስ ያለኝ ማለት ነው። ለመሰላችሁ አልወጣሁም፣ አልወረድኩም፣ አልደከምኩም። እርግጥ ያደክማል። አልደከምኩም አይደለም፣ ያደክማል። የአይምሮ ድካም አለው ማለት ነው። ወጥተሽ ወርደሽ ፎቅ ምናምን ሳይሆን የአይምሮ ድክመት አለው። ዩቲዩብ ስትሰሩ ህጉን ጠብቃችሁ በስነ ስርዓት እንዴት ሆነ ምናምን ቪዲዮ ፈልጋችሁ ምናምን የምትሰሩት ነገር አለና ያ ነው እንጂ ድካማችን ቤታችን ቁጭ ብለን በስልካችን በአሰሪዎቻችን ዋይፋይ እኔ ብዙ ጊዜ ዳታ እየሞላሁ ነው በራሴ የምጠቀመው ነበረ። አሁን ላይ ዋይፋይ አልሐምዱሊላህ አግኝቻለሁ ማለት ነው። እና የምንጠቀመው መዳም ቤት አሁን ዋይፋይ አለ። በሰው ሸበካ የምንጠቀም ልጆች አለን። ጊዜያችንን ዝም ብለን ቲክቶክ ላይ ከምናሳልፍ ማለት ነው እህቶቼ ክፈቱና ተጠቀሙ። ጊዜ ይወስዳል። እርግጥ አንድን ነገር ስትጠቀሙ ውጤታማ ለመሆን ስትጥሩ ጊዜ ይወስዳል። ያኔ አልጋ ባልጋ አይደለም የምታገኙት። እኔ ብዙ ጊዜ ፈይቶብኛል። የምታውቁኝ ጓደኞቼ ደግሞ ዜድ ሙራድ ነበርኩኝ። ልጅ አለኝ። ከልጄ ጋር ነበር የምሰራው። ብዙዎቻችሁ ታውቁኛላችሁ። ገባችሁ? አሁን እኔ መዳም ኩሽና ውስጥ ነው ያለሁት። ቪዲዮ የምሰራው እዛ ነው ማለት ነው። ለዛውም እየተሸማቀቀን አሁን እዚህ ጋር በር ዘግቻለሁ። ላሳያችሁ። በር ዘግቼ ነው የምሰራው። በር ዘግቼ ድምጼ እንዳይወጣ ከመጡብኝ ደግሞ ይሄንን ጥፍት አደርገዋለሁ ቪዲዮ ማለት ነው። ተደብቄ ነው እነሱ እንዳያውቁ። እነሱ ካወቁማ እኛ ቤት ሆነሽ እንደዚህ ትሰሪያለሽ ምናምን ብዙ አተታ ነገር ይመጣብናል። ስለዚህ ስለማይወዱ በቃ ጭር ባለ ሰዓት እነሱ ሲተኙልኝ ወይም እነሱ ሳይኖሩ በቃ እንደዚህ እያልኩ ነው የምሰራው። እና ልጅ ይዤ ደግሞ በተለይ ከልጄ ጋር ሆኜ ልጄን የምታውቁ ጓደኞች አላችሁ። ልጅ ይዤ ከልጄ ጋር በቃ ብዙ ነገር ሰዓት ለመሙላት ሰብስክራይብ ለመሙላት በጉሩብ ስንት ሆኜ ነው እዚህ ጋር የደረስኩት ማለት ነው። እና የበለጠ ደግሞ እንዲያድግልኝ ብታበረታቱ ደስ ይለኛል። የበለጠ ሀገሬ ስገባ እንድሰራበት እፈልጋለሁ። ሀገር ስገባ በቃ እንደ ማንኛውም ዩቲዩበር መስራት እፈልጋለሁ። እንድታሳድጉኝ በትህትና ጠይቃችኋለሁ ማለት ነው። ላይክ አድርጉልኝ፣ ሸር አድርጉልኝ፣ ሰብስክራይብ አድርጉልኝ። ሸር ማድረግ የምትችሉ ሸር አድርጉልኝ። በቃ እኔ ደግሞ ይሄን ነገር ያመጣሁልን መሰላችሁ ሌሎቻችሁ እህቶቼ ማለት ነው ቁጭ ብላችሁ የማንንም ሚዲያ ማለት ነው ቲክቶክ ላይ ሄዳችሁ ለማንም ታብ እያደረጋችሁ መጥፎ ኮሜንት እየጻፋችሁ ጥሩም የሚያስደስታችሁን እያያችሁ የማያስደስታችሁንም ስታልፉ ምንም ስትሉ ነው የምትውሉት። ቲክቶክ ላይ ብላይ ገብታችሁ ጊዜያችሁን ዝም ብላችሁ የምታቀልጡ ልጆች አላችሁ። በኢሞ በሜሴንጀር ጆሮአችሁ ላይ አርጋችሁ ሰማ አርጋችሁ ዝም ብላችሁ ስታወሩ የምትውሉ ልጆች አላችሁ። ለምንድን ነው ዩቲዩብ ከፍታችሁ ማትሰሩት? ሌላውን ተውት። ዩቲዩብ ይጠቅማችኋል። ሀገር ስትገቡ ትሰሩበታላችሁ፣ ትለወጡበታላችሁ። ለምንድን ነው የማትሰሩት? እንድትሰሩ ነው የምመከራችሁ። እና ይሄንን ብር ደግሞ ይዤ የመጣሁት ምንም ጊዜውም ቢያልፍና ወይ የስድስተኛ ወይ የሰባተኛ ክፍያ ወይ የአራት የአምስተኛው ክፍያ ሊሆን ይችላል። ይዤ የመጣሁት ለምንድን ነው? እናንተ እንድትማሩበት ነው። በቃ ለካ እንደዚህ ይከፍላል። ይቺ ልጅ መዳም ቤት ሆና በረፍት ጊዜዋ እየሰራች ይሄንን ነገር ታገኛለች። እና ለምንድን ነው ብላችሁ እንድትነቃቁበት ነው ይዤ የመጣሁት ማለት ነው። ፍቶች እንድትነቃቁበት ነው። ወላሂ እኔ እንድትነቃቁበት ነው ይዤ የመጣሁት፣ ለሌላ አይደለም። እኔ ለጉራና ለምናምን ቢሆን የመጀመሪያውን ክፍያዬን እንደውም የመጀመሪያ ክፍያ 4500 ብር ነው የተከፈለኝ በኢትዮጵያ ማለት ነው። የሁለተኛው ደግሞ 5000 ምናምን፣ ቀጣይ ደግሞ 7000 ምናምን፣ ቀጣይ ደግሞ 13000 ምናምን። ይሄን አውቃለሁ 10000 ምናምን እንደዛ ተከፍሎኛል። ትንሽ ብርም ቢሆን ዋናው ህጋዊ መሆኑ ነው። በቃ መስራቴ ነው። የበለጠ ሲያድግ ደግሞ ብዙ ብር እንደሚከፍለን አስቡት። እና ውዶቼ እንድትሰሩበት ነው። ስሩ ነው።